የዛሬው የጋዜጠኛው ማስታወሻ በትዳር መካከል የተፈጠረ መከዳዳት ያስከተለውን መራር ወንጀል ይተርካል። ይቀጥላል። ወቅቱ የሆነ ድብልቅልቅ ያለ ያልተገመተ ነገር የሆነበት ያልታሰበ ድርጊት የተከናወነበት ወዳጅ ሲያረጅ በጓሮ ይሄዳል የሚሉት ብሂል እጅግ አውጥቶ የታየበት ወቅት ነበር። የአንድና ልጆች ተብለው ይጠሩ የነበሩት ወያኔና ሻዕቢያ ቋንቋቸው የተደበላለቀበት እጅግ ፈታኝና አደናጋሪ ጊዜ። እናም በዚህ ቀውጢ ወቅት ከዓመታት በፊት በምጽዋና ሜዲትራንያን ለቀናትና ለወራት በተላላቅ መርከቦች ሲገማሸሩ የነበሩት መርከበኞች ቀይ ባህር በደም በመቅለሙ የተነሳ በየደረሱበትና በየነበሩበት ቆሙ። በተለይ ቁርስ እዚህ ራት እዚያ እያሉ ለኖሩ ቅምጥል ባህረኞች የፈተና ጊዜ ነበር። ምናልባት አንድ ቀን ይሄ ይመጣል ብለው አላሰቡ ይሆናል። ደሞም እንዴት ሊያስቡት ይችላሉ? ስሙን ልገልጽ የማልፈልገውና የትረካዬ ዋና ገጸ ባህሪ አንድ ኢትዮጵያዊ ባህረኛ ለወራት የመንና ልዩ ልዩ የኤሽያ የአውሮፓ ሀገራት ሲያስስ ቆይቶ ኢትዮጵያ በሚመጣበት ጊዜ የሚያርፍበት ደረጃውን የጠበቀ ቤትና ኑሮ የነበረውም ሲያዩዋት የምታጓጓ ወጣት የትዳር ጓደኛ ያደለውና አንድ የአብራኩ ክፋይ ወንድ ልጅም ከፈጣሪ የተሰጠው ደስተኛ ባህረኛ ነበር። ይህን ባህረኛ ብዙ ጊዜ ባላስበውም የሆነ ጊዜ ትዕግሥቴን የሚፈታተን ጉዳይ ሲያጋጥመኝ አስታውሰዋለሁ። ታሪኩ ምናልባትም ከ25 ዓመታት በላይ ቢያልፈውም ጥይምናው፣ ዘርጋዳ ቁመናው፣ የሚያምር ጥርሱና ወንዳ አቋሙ በዝነ ሕሊና ይመጣል። የሆነውን ነገር ሳይደብቅ አውርቶኛልና ያን ባሕር ኃይል ሳስበው አንጀቴ በሐዘን ይላወሳል። አሁን የት ይሆን ያለው? በሐዘን እንደ ተቆራመደ ሞቶ ይሆን? የዕድሜ ልክ ፍርደኛ ስለ ነበር አብዶ ይሆን? በእውነት ታምር ተፈቶ ይሆን? የሚወደው ሕጣን ልጁስ እንጃ። ለብዙዎቹ የሥራ ባልደረቦቹ ዘንካታው ባህረኛ ብዙውን ጊዜ ኑሮ ባህር ላይ በመሆኑ መሬት ናፋቂ የሚባል አይነት ነበር። መሬት በሚሆንበት ጊዜ ግን የሀገሩን አፈርና መሬት ይመርጣል። እናም በሀገሩ ከሚወዳት ሚስቱና ከልጁ ጋር ለጥቂት ቀናት ቀይቶና በቂ የፍቅር ስንቅ ቋጥሮ ደግሞ በቀይ ባህርና በኤደን ሰላጤ ሲሰራና ሲንሸራሸር ለወራት ይቆያል። ይህ የሰርክ ተግባሩ ነው። ሁሉም የሞላላትና ኑሮ የተደላደለላት የባህረኛው ሚስት ሲፈልጋት በብር ሲያሻት በዶላር የምትፈልገውን እየሸመተች ከልጇ ጋር የደስታ ሕይወት እየመሩ ዳግም ባህረኛው አባወራ ወደ ቤት እስኪመጣ ይጠብቃሉ። ባህረኛው አንድ ቀን ጊዜ ሲሞላለት ልጁንና ሚስቱን ይዞ ወደሚኖርበት የመን የመሄድ ዕቅድ ስለነበረው ቤትና በርካታ ንብረቶች እዚያው በሰው አገር አከማችቷል። ወደ ኢትዮጵያ ቅያሬ ልብስና ፍቅሩን ብቻ ይዞ ነበር የሚመጣው። እናም በዚያን የወያኔና ሻዕቢያ ግጭት ወቅት በአጋጣሚ ባህረኛው ኢትዮጵያ መጥቶ ነበር። ልክ የኢትዮጵያን አፈር እንደረገጠ ነበር ጦርነቱ የፈነዳው። ባህረኛው ምንም እንኳን ያለው በገዛ ቤቱና ከባለቤቱ ጋር ይሁን እንጂ ሁኔታው አስደንግጦታል። ይሆናል ብሎ ያልጠበቀውና ያላሰበው ሁኔታ ድንገት ተፈጠረም። የተፈጠረው ማዕት እንኳን ለባህረኛው ፖለቲካ እናውቃለን ይሉ ለነበሩት የወያኔና የሻዕቢያ ደጋፊዎችና ፖለቲከኞች ጭምር ግራ ያጋባ ነበር። ቀን ቀንን እየወለደ ሲመጣ ጦርነቱም እየበረታ መጣ። በጠበኞቹ መካከል ግፋ በለው እንጂ ተው የሚል ገላጋይ ጠፋም። ለዓመታት የለፋ የደከመበት ጥሪቱ መለሳለሁ ብሎ በሰው አገር በትኖት የመጣው ባህረኛ ሀብትና ንብረቱ ያሳስበው ጀምሯል። ሁሉም አይነት ግንኙነት ተቋርጧል። ሁሉም ነገር ወደ ጦር ግንባር የሚለው የቆየ መፈክር አቧራው ተጠርጎ አደባባይ ተሰቀለ። ምንም አይነት መገናኛ ስላልነበረ ባህረኛው ስለ ሥራው፣ ስለ ጓደኞቹ፣ ስለ ሥራ ባልደረቦቹ፣ ስለ ሀብትና ንብረቱ ምንም መስማት አልቻለም። መጨነቅ ጀምሯል። በሁለቱም ወገን የሰው ልጅ እየወደቀ እየጣለ የጦርነቱ ሰለባ ከዕለት ዕለት እየጨመረ ቀናት ቀናትን ወልደው ወር መቆጠር ጀመረም።
ወትሮ ባህረኛው ወደ ኢትዮጵያ የሚመጣበት ቀናት ውስን ስለነበር ያለችውንም ጊዜ ለሚስቱና ለልጁ እየሰጠም አብሮ አደጎቹንና የሰፈር ወዳጆቹን ካገኛቸው ዓመታት ተቆጥሯል። እነሱም ገንዘብ ሲያገኝና ሲሞላለት ኮራ፣ ናቀን ብለው ንቀው ትተውታል። በዚህ የተነሣ ከሚስቱና ከልጁ ጋር በቀር የሚያገኘው ምንም ሌላ ሰው አልነበረም። ፊልምና ቴሌቪዥኑን ከፍቶ ብቻውን የተሻለ ጊዜ እንዲመጣ እየጸለየ ከሚስቱና ከልጁ ጋር ቀን ይቆጥራል። ፊልሙ ሲያልቅ ዜናውም ሲታክተው ደግሞ ወደ ብቸኝነቱ ይመለሳል። የጦርነት ትርጉም የማይገባው በረጅም ዓመታት ውስጥ ለረጅም ቅናት ያገኘው ልጁ ብቻ ደስታውን መቆጣጠር አቅቶታል። መጽናኛው እሱ ብቻ ሆነ። የኋላ ኋላ ግን ብቻውን ቤት ውስጥ ታስሮ ጆሮውንና መንፈሱን ዜና ላይ ተክሎ መዋሉ ድባቴና ጭንቀት ፈጠሩበት። ስልችት ድክም ማለት ጀምሯል። ቢሆንም ቀን ያልፋል እያለ ራሱን ማጽናናት የየዕለት ሥራው ሆነ። የመጣው ቢመጣ ባህረኛው በሕይወቱ ከሚስቱና ከልጁ ጋር 1 ወር የቆየበትን ጊዜ አያስታውስም። መጣ ሄደ፣ ሄደ መጣ። አሁን ግን ሳያስበው እንደ ቀልድ እንደ ዋዛ ወራት ተቆጠሩ። ወትሮ ወደ ኢትዮጵያ በሚመጣበት ጥቂት ቀናት አፈር አይንካ የምትለው ሚስቱ እላዩ ላይ ተጣብቃ ውላ ስለምታድር ጓደኛ ዘመድ የሚልበት ምንም ጊዜ አልነበረውም። የትኛው ጓደኛው ጋር ይሄድ? ችግሩንስ ለማን ያማክር? ድብርቱንስ ከማን ጋር ይጋራ? መጨነቅ፣ መጸጸት ብቻ ሆነ ሥራው። ጊዜ እየጨመረ ሲመጣ ያለመደችው እንግዳ ባሕሪ ያጋጠማት ሚስት የባሏ ቤት ውሎ ቤት ማደር እየሰለቻት መጣ። እንደ ልቧ መውጣት መግባት ተለምዶ ቤት ውሎ ቤት ማደር ወይን ሆነባት። የማይጠገብ የነበረው ስስት ባሏ ድክም አላት። የጦርነቱንም ነገር ተስፋ ቢስ ሆነ። ይበርዳል ሲባል እየጋለ እየፋመ መጣም። እናም ቆንጂት ከድካሟ ለማረፍ ጓደኞቼ ጋር እያለች ለብሳና ዘንጣ ተውባና ተኳኩላ ወጥታ ውላ መመለስ ከጀመረች ሰነባብታለች። የወትሮው እሱ ቤት ሲመጣ እንኳንስ ከቤት ውጭ ልትወጣ ከመኝታ ወደ ጓዳ መመላለስ ይከብዳት ነበረ። ሁሉም ነገር ነበር እየሆነ በነበር እየታወሰ መጣ። መልከ መልካሟ የባሕረኛው ሚስት የኋላ ኋላ ከቤት ወጥታ አመሻሽታ መግባትን ሥራዬ ብላ ተያያዘችው። ባሕረኛው በሚስቱ ላይ ባየው የባሕሪ ለውጥ ቢገረምም የውስጡን በውስጡ ችሎ ስሜቱን እየዋጠ ከልጁ ጋር ቤት ሲጫወትና ሲላፋ ይውላል። ጦርነቱ የበለጠ ተፋፋመ። ስለ ሥራውና ስለ ንብረቱ የሚያወራው ሰውም ሆነ የሚሰማው መረጃ እንደ ሰማይ ራቀው። ወደ ቀደሙ ጓደኞቹ መደወልና ማግኘት ያስብና የሞራል ጥያቄ እየተፈጠረበት ቤት ውስጥ ተቀምጦ ሚስቱ እስክትመጣ መጠበቅ ብቻ ሆነ የዘወትር ሥራው። ብቻውን ሲሆን ብዙ ነገር ያስባል። እንዴት ዐይነት አጋጣሚ ነው? መልስ የሌለው ጥያቄ ራሱን ይጠይቃል። የሠራው ኀጢአት እንዳለም ራሱን ይጠይቃል። ቀስ በቀስ ሚስቱ የዋለችበትን እንኳ ልትነግረው ፈቃደኛ እያልሆነች መጣች። ዐይኑ እያየ አምራ ተውባና ተኩላ ጠዋት ትወጣና ማታ ክፍት ፍንትው ብላ ትመጣለች። ሁሉም ነገር የተገላቢጦሽ ሆነበት። ግራ ገባው። የሚያደርገው አጣም። ጉድና ጅራት እንዲሉ ቆንጂት አምሽታም ከመጣች በኋላ የምትተኛው መኝታ ቤት ሳይሆን ሶፋ ላይ መሆን እየተለመደ መጣም። ይሄ ደግሞ ሊታገሰው የማይችለው ጥቃት ሆነበት። ባሕረኛው ውስጡ ተሸበረ። የሚወዳት የልጁ እናት የሚስቱ ባሕሪ መለወጥ ከብቸኝነቱ ጋር ተዳምሮ ጥቃትና ሽንፈት በውስጡ ቤት ሰርቶ ያስጨንቀዋል። የሆነውን እንዳልሆነ ለመቁጠር ይፈልጋል፣ ግን በተደጋጋሚ ይሆናል። ጊዜ የማያደርገው የለም። የሰው ጌታ ሳይሆን የቅን ጌታ ነው አንገት የሚያስደፋው። አምላኬ ምነው እዚያ የባሕር ዓሣ በበላኝ እያለ መልስ የሌለው ጸሎት ሁሌም ለፈጣሪው ይጸልያል። ጸሎቱ ግን ሰሚ ያጣ መስሎ ጦርነቱም የሚስቱም ንቀት እየከረረና እየጨመረ መጣም። ለወትሮው ለሚወደው ሰው መርዶ እንኳን የማይወርደው እምባው ሚስቱ ፊት ባይሆንም ሳያስበው ለብቻው የወንድ ልጅ እምባው ባይኑ መስመር እያወጣ ይፈሳል። ሚስቱ ቀን ውላ ማታ ስትመጣ ከመኪና የሚያወርዷትና የሚሸኟት የበርካታ ወንዶች ድምፅ፣ ሳቅና ውካታ ይሰማዋል። አንደበቷ በመጠጥ ተያይዞ ጸጉሯ ተመሰቃቅሎና ዐይኗ ቀልቶ ስትመጣ
ቀን ያልፋል ጊዜ ያለፋል እያለ በር ከፍቶ ልብሷን አውልቆ ሶፋ ላይ ያስተኛታል። ይህ የሰርክ ተግባሩ ሆነ። ሰው ማለት ይገርማል። ምንድነው ሰው ማለት? ፍቅርንና ደስታን አብሮ ያሳለፉት እንዴት በመከራ ጊዜ ይከዳል ሲል ለራሱና ለራሱ ብቻ ያወራል። አንዳንድ ጊዜ ያበደም ይመስለዋል። ሕልም ሆኖ ሲነቃ የሚጠፋም ይመስለዋል። ግን በዚህ ሁኔታ ቀናት አለፉ። ባሕረኛው የሚደርስበት የሚሄድበት ጠፋው። በእግሩ አይሞክረው ነገር ቀይ ባሕር እሳት እየዘነበበት ነው። ቅንጡ ሽቶ መራጩ መለሎ የሚሉት አይነት የነበረው ባሕረኛው በወራት ጊዜ ውስጥ በንቀትና ብስጭት መልኩ መጠቋቆርና ጸጉሩም ሽበት እየወረረው መጣም። ቆንጅት የባሰ ላይኗ እየሸሸችው መጣች። ልጁ ብቻ የቤቱ ብቸኛ ተደሳች ሆነ። በመጎሳቆሉ ሰውነት ባዳው የኑሮአችን ግልባጭ መሆኑ አሳበቀም። ሲደሰት የሚፈካው ሥጋችን ትንሽ እንከን ሲገጥመው ለክፉ ቀን አይሆንም። የውስጣችን ገመና አውጥቶ አደባባይ ያሰጣናል። የአንድ ቀኑ አጋጣሚ ግን እንደ አዘቦቱ ቀን ያልፋል ብሎ የሚተወው አይነት አልሆነም። ብዙ ቀናት ነገም ሌላ ቀን ነው ብሎ አልፏል። የዚያን ቀን ምሽት ግን ለየት ያለ ነበር። ባሕረኛው ልጁን አቅፎ ተኝቷል። ተደጋግሞ የመኪና ጥሩምባ ይነፋል። እኩለ ሌሊት ተቃርቧል። አካባቢው በመኪና ጥሩምባ ተደበላለቀም። ባሕረኛው ድንገት ባኖ ተነሣ። የእሱ ጉድ አልመሰለውም። የመኪናው ጥሩምባ ቀጠለ። የሚሰማው ድምፅ ከቤቱ አጠገብ ስለነበረ ባለቤቱ መምጣቷን የሚያመላክት ነበር። ተነስቶ ጫማውን እስኪፈልግ እንኳን ጊዜ አልሰጡትም። ተደጋግሞ የሚነፋው የመኪና ጥሩምባ አካባቢውን ረበሸው። ባሕረኛው ተነስቶ በሩን ከፈተ። የሰከሩ በርካታ ወጣቶች ይስቃሉ፣ ያውካካሉ። ዓይኑን ማመን አቃተው። በድንጋጤም በብስጭትም ሰውነቱ ሳያስበው መንቀጥቀጥ ጀምሯል። አፉን ደምደም አለው። ያየውን ማመን እስኪያቅተው ድረስ ድራማውን ባንክሮ መከታተል ያዘ። የሰከሩት ወጣቶች ሰው ያለም አልመሰላቸው። ከመጤፍ አልቈጠሩትም። በስካር በተያዘ አንደበት ያወራሉ፣ ይስቃሉ። ሳቃቸው ላፍታም አይቋረጥም። የሚሆነውን ሁሉ ፈዞ መመልከት ጀመረ። የቁርጡ ቀን እንደ ቀረበ ደመ ነፍሱ ነገረው። እንደ ማዞር እንደ ማቅለሽለሽ አለው። በመሃል ሕፃን ልጁ ብቻ ትንሽ ትዝ ይለዋል እንጂ ሁሉም ነገር ተደበላልቆበታል። ሚስቱን አንድ ወጣት ጎረምሳ አቅፏት እየተንገዳገደ ከመኪና ወረዳት። ምንም ሳያደርግ ባይኑ ተከተላቸው። ሚስቱ ወጣቱ ላይ የመተኛት ኃይል ተኝታለች። ጀብራራው እንደምንም እሷንም እሱንም አዝሎ ወደ ቤት ገባና ሶፋ ላይ አስተኛት። ብዙ የማድረግ ልምድና አቅም የነበረው ስልጡኑ የደርግ ባሕረኛ የሚሆነውን ሁሉ በንዴትም በግርምትም እግሩም ከንፈሩም እየተቀጠቀጡ ይመለከታል። ሚስቱ በስካር ስሜት እየሳቀች ደግፎ ያስገባትን ሰካራም በጣቶቿ እያመላከተች ዛሬ እኔ ጋር ነው የሚተኛው፣ ጓደኛዬ ነው፣ እዚህ ሶፋ ላይ አብሮኝ ይተኛል፣ አንተ አልጋ ላይ ጉልበትን አቅፈለት እያለች በሳቅ መንፈቅፈቅ ጀመረች። ባሕረኛው ሰማይ ምድሩም ቤቱም እነሱም ዞሩበት። ደፋሩና የሰው ልክ የማያቀው ጀብራራ በደስታ ሶፋ ላይ ጋደም ብሎ ለማደር ተመቻቸው። ባሕረኛው ሁኔታው ከመታገስም ከመቻልም በላይ ሆነበት። የቁርጥ ቀን መጣ። ብዙ የሚያበሳጩ ለአስጨራሽ ጉዳዮች አጋጥመውት በመቻልና በትዕግሥት አልፏቸው ያውቃል። የዛሬውን ግን መላእክት እንኳን የሚችሉት አልመስልህ እንዳለው የኋላ ኋላ ጫውቶኛል። ድንገት እምር ብሎ ተነሳና ሰካራሙን ወጣት በቦክስ ሰማይ ከመሬት ደባለቀው። ወጣቱ በደረሰበት ድንገተኛ ምት ክፉኛ ተደናግጦና ወድቆ ጥቂት ካንኮራፋ በኋላ ተነስቶ የጮኸ እግሬ አውጭኝ ፈረጠጠም። ካፍንጫው የሚወርደው ደም ያዩ ጓደኞቹ በብርሃን ፍጥነት መኪናቸውን አስነስተው ተፈተለኩ። የመጨረሻው ቀን መድረሱና ጽዋው መሙላቱን ልቡ ነግሮታል። የፈራት ቀን ደረሰች። ባትመጣ ብሎ ፈጣሪውን የሚለምናት ቀን መጣች። መገፋት፣ መዋረድ፣ መናቅ፣ መከዳት ቤቱን የሞሉት መሰለው። የሞት መንፈስ አየሩን ሞላው። ትዕግሥት ጨሳ ተቃጠለች። መቻል አልችልም ብሎ በሩን ከፍቶ ወጣ። በቦታው ገዳይ ሰራዊት ተሰማራ። ሁሌም ከጎኑ የማይለያት የቁርጥ ቀን ወዳጁ ታወሰችው። ከየመን ምጽዋ ከምጽዋ አዲስ አበባ ሲመላለስ
ከጠገቡ የማትለየው በብዙ ባህረተኞች ዘንድ የምትወደደው ጩቤው ታወሰችው። ባህረኞች በባህር ላይ ጉዟቸው ሻርክ ቢያጋጥማቸው፣ አሳ ነባሪ ዘንዶ ቢያጋጥማቸው አዞ ሁነኛ መከላከያቸው ሁለት አፎት ያላት አለኝታቸው ናት ጩቤዋ። መጋዝ ቅርጽ ያላት በመሆኗ ወደፊትም ቆርጣ ወደ ኋላም አርዳ ትመልሳለች። ወዳጇ የተመታባት ሚስት በስካር መንፈስ ተነስታ ባሏን ልትይዘው ሞከረች። ይባስ ብሎ መሳደብና መጮህም ጀመረች። ጭራሽ ወደ አውሬነት ተለወጠች። አንዳች የንዝረት ስሜት ተሰማው። እንደ ወዳጇ በቦክስ አነጠራትና ወለሉ ላይ አንጋለላት። የጭካኔ አማልክት ቤቱን ሞሉት። መልአከ ሞት ጥፍሩን ስሎ ጥርሱን አገጦ ቤቱን ሙሉ ተቆጣጠረው። ከዚህ በኋላ የተፈጠረውን ለማውራት ይከብዳል። ለረጅም ወራት በሚስቱ ሲቃጠልና ሲያር የኖረው ባህረኛ ልጁን ወደ ቤተሰቦቹ ልኮ ሚስቱን ሁለት አፎት ባለው ባለመጋዝ የባህረኞች ጩቤ እንዳይሆኑ አደረጋት። ሰይጣን ድርብ ሆኖ በላዩ ላይ ሰፈረ። መናቅ፣ መጠላት፣ መበደል፣ መገፋት፣ ብቸኝነት አግኝቶ ማጣት፣ ታሞና መከዳት እየተፈራረቁ ወረሩት። ብዙ ቁጭቶች ተደማምረው ልቡን ሰወሩት። ሚስቱም በባለ መጋዙ ጩቤ ብዙ ቦታ ወጋግቶ ገደላት። ሰይጣን ለጠራው ድርብ ነው እንዲሉ በዚህ ያረካው መልአከ ሞት ሌላ የቁጫን መወጫ ሌላ ጭካኔ ጠቁመው አስክሬኑንም በብልት በርካታ ቦታ ቆራረጠው። ቆራርጦም በፌስታል ከተተው። የደም አበላ ለሰይጣን ግብር ቀረበ። የዚያች ቆንጆ ገላ ብዙ ቦታ ተቆራርጦ ከአንድ ኩርቱ ፌስታል አልበለጠም። አንድ ሰው አንድ ፌስታል። በቃ እኛ እንዲህ ነን። ስንለቀቅ ሀገር አይበቃን፣ ስንያዝ ጭብጥ ፌስታል የማንሞላም። ለወራት በደል ያደረሰችበት፣ መጠቃቱ ያልገባት፣ መሸነፉ ያላሸነፋት ግን የፍቅሩ መገለጫ የልጁ እናት የነበረች ሚስቱ አንድ ፌስታል ብቻ ወጣት። ከዚያ በኋላ የሆነውን አልፎ አልፎ ነበር የሚያስታውሰው። በር ከፍቶ የሚስቱን አስክሬን በፌስታል እንደያዘ ወደ ፖሊስ ጣቢያ መራ። ውድቅቱ ጨለማ የበለጠ ድቅድቅ ሆኗል። የውሾች ጩኸት አጅቦታል። ፌስታሉን አንጠልጥሎ በምሽት ሲሄድ ያየው የለም እንጂ ገበያ ውሎ የሚመጣ ነበር የሚመስለው። ፖሊስ ጣቢያ ደረሰ። ባህረኛው ወደ ምርመራ ክፍሉ ገባና ተረኛ መኮንኑ ፊት ፌስታሉን አስቀመጠው። በውድቅት ፌስታል ይዞ ወደ ፖሊስ ጣቢያ የሚመጣ ምን አይነት ሰው ነው? በሁኔታው ግራ የተጋባው ፖሊስ ጠየቀም። ማነህ? ምን ልርዳ? ምንድን ነው በፌስታል ያለው ምንድን ነው? ፖሊሱ ጠየቀም። ባህር ኃይሉ ሳይፈራም ሳይደናገጥም ፖሊሱን ማየት ጀመረም። ሰው ነው። የልጄ እናት ሰው ናት። ከዳተኛ የትዕግሥትን ትርጉም የማታውቅ የሰው መጨረሻ። ባህር ኃይሉ ምራቁን ጢቅ አለና በጮት መለሰም። ፖሊሶቹ ያዩትን ማመን አቃታቸው። ባህረኛው በደም የተነከረውን ጩቤና እጆቹን ወደ ፖሊሶቹ ዘረጋ። ይሄው በደም የተጨማለቀ እጄ፣ የተከዳ ቀን የጎደለበት። ባህረኛው ጺም የወረረው ፊቱ በእንባ እየራሰ በለሆሳስ ተናገረ። ፖሊሶቹ ሁሉም ተደናግጠዋል። ፖሊሶቹ እርስ በርስ ምን እናድርግ በሚል አይነት ተያዩ። ጠረጴዛው ላይ በኩርቱ ፌስታል የተቀመጠውን ዕቃ ለማየትም ለመንካትም ከበዳቸው። ግን ሙያቸው አስገደዳቸውና የሚስቱን የተቆራረጠ አስክሬን ከፌስታል አውጥተው ለምርመራ ፎቶ ማንሳት ጀመሩ። ባህር ኃይሉ ትንሽ ከስሜቱ መንቃት ሲጀምር የሆነው ሁሉ እንደ ፊልም በዝግታ እየታየው ትኩስ እምባው ጉንጩን እየገመሰው መውረድ ጀመረ። የሚወደው ያልከዳው ሐዘኑን እየተጋራው ጥቃቱን ይመለከትለት የነበረው ልጁ በተጠናቀቀው ትራጀዲ ፊልም መሃል ታየው። ወይኔ ልጄ፣ ያለ አባትና ያለ እናት አስቀረው፣ ምን ትለኝ ይሆን? የሰቀቀን ለቅሶ በከፍተኛ ጮት ምርመራ ክፍሉን አደባለቀው። ባህረኛውን ፖሊስ ጣቢያ ያገኘሁት ሚስቱን ከገደለ ከጥቂት ቀናት በኋላ ነበር። የተጎዳ ቢሆንም በጣም ረጅምና የደስ ያለው ጎልማሳ ነበር። በተንጀረገገው ሪዙ መሃል የሚገለጡ ጥርሶቹ ያምራሉ። የወደቀና የደቀቀ ውስጣዊ ስሜቱ ግን ፊቱ ላይ ይታያል። በሕይወቴ እንኳንስ ነፍስ ላጠፋ ዶሮ እንኳን አርጄ አላውቅም፣ ፈጣሪ ምን እንደ ጣለብኝ አላውቅም ሲል በእንባ እየታጠበ ትረካውን ጀምሮ
ምንም ሳላቋርጠው ጨረሰልኝ። የሆነውን ሁሉ ሲያወጋኝ አንድ ተለቅ ያለ የፎቶ አልበም እየገለጠ ነበር። ይሄ እኔና እሷ የመን የነበረን ጊዜ ነው። ይሄ ደግሞ ዱባይ፣ ይሄ ቀይ ባህር፣ አቤት ያሳለፍነው ውብ ጊዜ። ይሄ ደግሞ ቤቢ ተረግዞ፣ ይሄ ደግሞ ልደቱ፣ ፈገግ፣ አዘን፣ አንዳንዴ በስጨት ቆጣ እያለ በትዝታ ወደ ኋላ እየተጓዘ አወጋኝ። ከፖሊስ ጣቢያ የገዛሁለትን ለስላሳ ጎንጨት እያለ በጓደኝነት ስሜት ሁሉንም ዘግዝኮ አጫወተኝ። ትረካ ያውቅበታል። እንደ ወሬው አይነት የፊቱም ደም ስሮች ይቀያየራሉ። የሆነውን ሁሉ እንደ ገለጽኩላችሁ ነበር የገለጸልኝ። ምንም አይነት የጸጸት ስሜት የለውም። ተርኮልኝ ሲያበቃም አይኔን እያየ በረጅሙ ተነፈሰና አንተም ወንድ ልጅ ነህ፣ አንተ ብትሆን ምን ታደርጋለህ ሲል ድንገት ጠየቀኝ። በድንገተኛ ጥያቄው ደነገጥኩ። ለጥያቄው መልስ ለመስጠት አልሞከርኩም። መልስልኝ እንጂ አንተ ብትሆን ምን ታደርግ ነበር? መልስ አልባ ጥያቄውን ደገመው። እውነት እኔ ባሕረኛውም ብሆን ምን አደርግ ነበር? እንኳን ከዓመታት በፊት ዛሬም ቢሆን ምን እንደማደርግ አላውቅም። ውድ ጋዜጠኛ፣ አንተ ብትሆን ምን ታደርግ ነበር? ደገመና በስላቅ አይነት ጠየቀኝ። መልሴ ውስጤ ተውጦ ቀረ። ብቻ የሚወርደውንም እምባዬን ባሕር ኃይሉ እንዳያይብኝ ፊቴን ወደ ካሜራ ዞርኩኝ። አንተ ቀን ያጠቃ ባሕር ኃይል የት ይሆን ያለኸው? ምን ሆነ ይሆን? የሁልጊዜ ጥያቄ የሆነው ዛሬም ድረስ አለም። እርሶስ በሱ ቦታ ቢሆኑ ምን ያደርጉ ነበር? አስተያየቶን ኮሜንት ላይ ጻፉልኝ። አበቃ። እንግዲህ ለዕለቱ ያልናቸው የተለያዩ ጥንቅሮቻችን የእስካሁኖቹ ነበሩ። አብራችሁን በመቆየት ስለተከታተላችሁልን እናመሰግናለን። መልካም ዕለተ ሰንበት። በደህና ዋሉ።